بسم الله الرحمن الرحيم الحمد لله رب العالمين وبه نستعين على أمور الدنيا والدين وأصلي وأسلم على المبعوث رحمة للعالمين سيدنا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد إخواني وأخواتي السلام عليكم ورحمة الله وبركاته يحملكت سلا ود وندماتشن أستاذ نور الدين جمال لج عاتكان من لاي اندالج بزوجاتشو إيتايقاتشو هناو وديت يامران اندهونم بزوجاتشو ما وقت فلقالاتشو يحملكت يزهن ملس يزون دمي كربلاتشو تسفى درقالو أستاذ نور الدين جمال بتأيّبكت مسارات عاتكان بمن ملكات كمستشفى الحرس الوطني كيز هيستوري وينم ያለችበትን ሁኔታ የሚገልጽ አንዳንድ ነገሮችን በወረቀት ላይ አስፍረው እንዲሰጡ ጠይቃቸው ብዬ እሱን ጠይቋቸው ወደ 4-5 ገጽ ተቅሪር ወደኔ ልኩብኝ ነበር። ይህንንም እንዳየሁኝ አቲካ ምን ላይ እንዳለች ራሴ የማላቀውን ነገር ሁሉ ተገንዝቤያለሁ። አቲካ ከአንድም ሁለትም 5 ችግሮች አሉባት። እነርሱ ደግሞ ገና ያልደረሱበት እኔ እዚህ ተቅሪሩ ላይ የተረዳሁት አንዳንድ ሌላ 2 ችግሮችንም ልደርስበት ችያለሁ ማለት ነው። የመጀመሪያው ችግር እخواني ወአخواتي ልባችን በ4 ክፍል የተከፈለ ነው። ከላይ 2 አለ፣ ከታች 2 አለ። ልጃችን አቲካ ከላይም በኩል ከታችም በኩል ቀዳዳ አላት። በአጭሩ ለመግለጽ ከላይ ያለው ቀዳዳ አርቴሪያል ሴፕታል ዲፌክት ወይንም ASD ይባላል። ከታች ያለው ቀዳዳ ደግሞ ቬንትሪካል ሴፕታል ዲፌክት የሚባል VSD ይባላል። ይሄ በ70% አዲስ በሚወለዱ ህፃናቶች ላይ የሚታይ ነገር ነው። ኮመን የሆነ ነገር ነው። እነዚህ ቀዳዳዎች በአብዛኛው እስከዛሬ ድረስ በተደረገው ጥናት መሰረት ASD የላይኛው ቀዳዳ፣ VSD የታችኛው ቀዳዳ በአብዛኛው የሚታየው በሴቶች ህፃናቶች ላይ ነው። ይህ ከላይ ያለው ቀዳዳ አቲካ ላይ ላርጅ ሆኖ ነው የሚታየው፣ ትልቅ ሆኖ ነው የሚታየው። ለዚህም ሲል በዚህ ቀዳዳ የተነሳ ልጃችን አቲካ ሃርት ፌይለር ሁሉ እያጋጠማት ነው፣ የልብ ድካም እያጋጠማት ነው። ስለዚህ ይህ ቀዳዳ በቶሎ ካልተደፈነ ኢንሻአላህ እስከዛሬ ድረስ ባለው ልምድ እነዚህ ቀዳዳዎች ለሞት አይዳርጓትም። የሚዳርገው ሌላ ነገር ነው። ከታችኛው በኩል ያለው ቀዳዳ የተጣራውን ንጹህ ደምና ቆሻሻውን ደም አንድ ላይ እየደባለቀ አንደኛ ወደ ሳምባ ይሄዳል። ሳምባ ላይ ከፍተኛ ተጽዕኖ ያሳድራል። በዚህም ምክንያት እጅግ በጣም አደገኛ የሆነው ሳምባ ላይ በሚደረገው ተጽዕኖ የተነሳ ኮንጀስቲቭ ሃርት ፌይለር ወይንም ከባድ የልብ ድካም ሊመጣባት ይችላል። ይሄ እጅግ በጣም አደገኛ ነው። ሁለተኛው ደግሞ ይህ ያልተጣራ ደም ወደ ሰውነቷ እየተሰራጨ ልጃችን አቲካ ላይ ሳይኖሲስ የሚባለው ቆዳዋ፣ የእጅና የእግሯ ጥፍር እንዲሁም ምላሷ ወደ ብሉሽ ወይንም ወደ ሰማያዊነት ከለር ይይዛል ማለት ነው። ይሄውም ትክክለኛ ኦክሲጅን በሰውነቷ እየተሰራጨ አይደለም። ያ ቆሻሻው ደም ካርቦን ዳይኦክሳይድ ነው ያዘው።
ኦክሲጅን ይዞ ነበር ወደ ሰውነት ክፍል መሄድ የነበረበት በዚህ ቀዳዳ ምክንያት ቆሻሻው ደም እየሾለከ ወደ ሰውነቷ እየተሰራጨ አሁንም የቆሸሸ ደም እዛው ሰውነቷ ውስጥ ይቀራል በዚህ የተነሳ የሰውነቷ ከለር ወደ ሰማያዊ ከለርነት ይይዛል ማለት ነው ሶስተኛው የአቲካ ችግር overriding of aorta የሚባለው ነው ይሄ ምን ማለት ነው ኤሮታ ማለት ይህን የተጣራውን ደም ከልብ ወስዶ ወደ ሰውነት የሚያሰራጨው ነው ይህ የደም ስር ከተፈጥሮ ነው እዛ እናቷ ሆድ ውስጥ ያለች ይሄ ሁሉ የተከሰተው በ8 ሳምንታት ውስጥ ነው ይሄ ቀዳዳውም ሁሉም ነገር የተከሰተው በ8 ሳምንታት ውስጥ ነው እናትየውን በሚመረምሩበት ጊዜ ያኔ ማወቅ ይችሉ ነበር የልጅቷን የልብ ምት እዛ ሆዳ ውስጥ ያለች የእናቷ ሆድ ውስጥ ያለች ማወቅ ይችሉ ነበር ይሄ ስላልተደረገ ብዙ ነገሮች አሁን እንደ ሰርፕራይዝ ሆነው መጥተዋል ማለት ነው አሁን ይሄ ትልቁ የደም ስር በተፈጥሮ ቦታውን ስቶ አልሆነ ቦታ ላይ ነው የተቀመጠው ያ መቆም ያለበት ቦታ ትቶ ትንሽ አለፍ ብሎ ዘሎ ነው የተቀመጠው ስለዚህ ደም አያገኝም በትክክል ማለት ነው ደም ወደ ኋላ እየቀረ ነው ያለው በትክክል እየገባ አይደለም ወደዚህ የደም ስር ስለዚህ ልብ በቂ ደም ስላላገኘ ወይንም በደንብ ስላልረጨ የበለጠ ስራ ይበዛበትና ልብ ድካም አሁን የሚመጣባታል ማለት ነው አራተኛው ችግር ደግሞ tricuspid valve የሚባለው እንደዚሁ abnormality አለው ይሄ ጎርጓዳ የሆኑ ሶስት ነገሮች ደም ወደ ሰውነት በሚረጭበት ጊዜ እዛ ውስጥ ተመልሶ እንዳይመጣ የሚከላከሉ ናቸው እነዚህም abnormal ሆነው ነው የተፈጠሩት ማለት ነው ይሄ አራተኛው ችግር ነው ልብ የቻለውን ያህል ጨምቆ ወደ ሰውነት ሲያስተላልፍ ያንን ያስተላለፈው ደም ወደ ኋላ እንዳይመለስ የሚከላከል ነበር እነዚህ ሶስት ጎርጓዳ ነገሮች abnormality አላቸው አሁን ልብ ሙሉ ለሙሉ ደሙን ያስተላለፈ ስላልሆነ ከፍተኛ ፕሬሸር ወይንም ተጽዕኖ አለበት የበለጠ ይመታል ማለት ነው አምስተኛው ችግር ደግሞ congestive heart failure የሚባለው ነው CHF እነዚህ ደግሞ የሚመጡት ቀደም እንዳልኩት ደም ወደ ሳምባ በሚሄድበት ጊዜ ነው ደም ወደ ሳምባ በሚሄድበት ጊዜ ሳምባ ላይ ብዙ ፈሳሽ ይከማችና የልብ ድካም ያመጣል ይህም እጅግ በጣም አደገኛ ነው ማለት ነው ከዚህ ሌላ እንግዲህ ወረቀቱ ላይ እያገላበጥኩ በማይበት ጊዜ አንድ ሁለት ነገሮች አሉ ይህም ምናልባት ለወላጆቿም ላይነግሩ ይችላሉ አንደኛው ሃይፖግላሲሚያ የሚባል ነው ይህም የስኳር በሰውነቷ ውስጥ ማጣት ልክ የስኳር በሽታ እንዳለው ሰው ስኳር ደረጃው ወደ ታች ሌቭሉ እየወረደ ነው አንድ ሁለት ጊዜ ያንን ትሪት አድርገውታል ሌላው እዚሁ ወረቀት ላይ ያገኘሁት ወይንም ተቅሪል ላይ ያገኘሁት vision impairment ይባላል አይኗ ትክክል አይደለም ምናልባት ልታይ ትችላለች ወይ ላታይ ትችላለች ይህንንም ለወላጆቿ የነገሩ አይመስለኝም ለኡስታዝ ኑረዲን ነግሬዋለሁ እህታችን አቲካ ያለባት ችግር ይሄ ሁሉ ነው እንግዲህ አሁን ኡስታዝ ኑረዲን በመምለካ ውስጥ ያሉትን ሆስፒታሎች በሙሉ ጠይቀዋል ይህንንም ወረቀቶች ወደኔ እንዳስተላለፈ እዚህ ምሰራበት ሆስፒታል ውስጥ የልብ የቀዶ ጥገና ባለሙያዎችን አንዳንዶቹን አናግሬያለሁ እዚህ አገር ብትመጣ አሉ
ይህች ልጅ ይህን ሁሉ ችግር እስክንቀርፈው ድረስ ምናልባት 2 ወር ያህል ሆስፒታል ሊያስተኛት ይችላል። እጅግ በጣም ውድ የሆነ ነገር ነው። እንደዚሁ በሰብአዊ መልክ ደግሞ ለማምጣት ፕሮሰሱ እጅግ በጣም የረዘመ ነው ብለዋል። ሌላው እነዚህ የልብ ቀዳዳዎች በተለይ ሳምባዋ ላይ ኢንፌክሽን በየጊዜው ሊመጣ ይችላል። ምክንያቱም ፈሳሽ እየተከማቸ ነው። እንደገና ደግሞ የልብ ድካምና አደገኛነት ነገር ሊመጣ ይችላል። ባይሆን ኖሮ ይሄ ሁሉ ችግር ባይኖራት እነዚህ 2 ቀዳዳዎች ብቻ ቢሆኑ ኖሮ አሉ ይህች ልጅ 2 ዓመት 5 ዓመት እስክትደርስ ጠብቆ ይህንን ቀዶ ጥገና ማድረግ ይቻላል። ነገር ግን ልጅቷ ብዙ አብኖርማሊቲዎች አሏት። አንዱ ከአንዱ ብሶ ስለሚገኝ ጊዜ የለም። በሚቻላችሁ መጠን ከመምለካ ውጪ ሌላ ቦታ የሚቀርባቸው ሀገር ወስዳችሁ አሳክሙ ብለዋል። እኔም ዛሬ ወደ ህንድ የምልከው ይህንን ወረቀት ይሆናል። ቀጠሮ አለኝ። ኢንሻአላህ ኢሜል አደርግላቸዋለሁ። እንደዚሁም ደግሞ ኡስታዝ ኑረዲንም በቅድሚያ ታይላንድ ወይንም እንደዚሁ ህንድ ሀገር ሄዶ የሚመቸው የተመቻቸበት አገር በቅድሚያ ሄዶ ነገሮችን ጨራርሶ ልጁን ወደዛ እንልክለታለን። ያንን ለማድረግ የእናንተ ድጋፍ ያስፈልገናል። መጀመሪያ እጃችሁን ወደ አላህ እንድትዘረጉ ነው። እንደዚሁም ደግሞ አላህ ባስቻላችሁ መጠን በሁሉም እርዳታ ከኛ እንዳትለዩ ነው። ወጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።